ሰላም ቤተሰቦች እንዴት አላችሁ? ዛሬ የአማርኛ ፊደልን ሙሉ ከመጀመሪያው እስከ መጨረሻው ወደ ጎን እያነበብን ወደ ታች እያነበብን እንለማመዳለን። እዚህ ጋር ደግሞ ፊደሎችን ስንነካ ከላይ ስለሚታዩ ማለት ነው። ከላይ እዚህ ጋር እንደዚህ በእንግሊዝኛ ስለሚታዩ እናንተ በእንግሊዝኛ ማጥናት መማር የምትፈልጉ ተማሪዎች እዛው ፊደሎችን እያያችሁ ማጥናትና ማስታወሻ መያዝ ትችላላችሁ። በተጨማሪም ይሄ አፕሊኬሽን አማርኛን በእንግሊዝኛ ለመጻፍ ሞር የተሰራ ስለሆነ በስልካችሁ ናችሁ መጠቀም ትችላላችሁ። ይህንን አፕ የምትፈልጉ ሰዎች ቴሌግራም ላይ አፕ ብላችሁ በመጻፍ ይህንን ወይም ኢሞ ላይ ማለት ነው ወይ ዋትሳፕ ላይ ስልኬን ሴቭ አድርጋችሁ እዚህ ጋር ያለው ቁጥር ሴቭ በማድረግ ቴሌግራም ግሩፕ ወይ ቴሌግራም ወይ ኢሞ ወይ ዋትሳፕ ላይ በማናገር ይህንን አፕ መጠቀም ትችላላችሁ ማለት ነው። በተጨማሪ ፈተናዎች አሉት። አማርኛ ወደ እንግሊዝኛ አ ማለት እቺ ነች። በእንግሊዝኛ ፈተናዎች አሉት ማለት ነው። እነዚህን መለማመጃ በየቀኑ በመለማመድና በመሞከር ብዙ ለውጥ ማምጣት ትችላላችሁ ማለት ነው። በተጨማሪም ከዚህ በተጨማሪ እነዚህ ሙሉ ፊደሎች ናቸው ያሉት ባይዘወይ አጠቃላይ ከሀ እስከ በመጨረሻ እስከ ሙሉ ፊደሎቹ እንደዚህ በጥያቄና በመልስ እንደዚህ መለማመድ ትችላላችሁ ማለት ነው። ያው ስትሉ አሉ ከስድስተኛ አይደለች ከይቺ ስለዚህ አብዴትም ይለቀቅለታል። ለዚህ በቅርቡ ተሰርቶ ብዙ አይነት አሁን ለምሳሌ ለጀማሪ አለ፣ ለመካከለኛ አለ እና ደግሞ በደንብ ለሚችል ሰው አሁን ቺ ግ የቷ ነች? እንደዚህ አሁን ገ ኦኬ ስትሳሳቱ ቀይ ያደርግባቸዋል ማለት ነው። ውሃ ብላችሁ ለመጻፍ ውሃ አሁን እዚህ ጋር ውን እንደ ወ ወስዷት ነው። ይሄኛው አብዴት የሚስተካከል ነገር ነው። ስለዚህ ውሃ ብላችሁ ጻፉ ስትባሉ ውሃ እንደዚህ የጻፋችሁ ቼክ ታደርጋላችሁ። ሱ ይሄ ነው። ፒ ቺነች ሰላም ለማለት ሰላም ያው ምን ስድስተኛ ፊደሎች ይስተካከላል። በስድስተኛውን አማርኛ ብላችሁ እንደዚህ እየጻፋችሁ መጻፍም ማንበብም በየጊዜው ካ ኢንተር ስትሉት ትክክለኛ መልስ ከሆነ ያስገባላችኋል ማለት ነው። ልክ በዚህ መንገድ መለማመድ ትችላላችሁ ማለት ነው። ሁ ስትሏ ሁ ይቺ ነች። ሁ ጀ ይሄ ነው አይደለ? ይሄ ጌ ነው። ይሄ ጹ ነው። ይሄ ጻ ነው። ይሄ ጀ ሆ ይሄ ሆ ነው። ይሄ ሁ ነው። ይሄ ቁ ነው። ይሄ ፔ ነው። ስለዚህ ሆ ካላችሁ አንደኛው ላይ ያለው ማለት ነው። ልክ እንደዚህ በጥያቄና በመልስ በተጨማሪም ደግሞ ዋናው ነገር እዚህ ጋር ያለው ነገር ይሄ አማርኛን እዚህ ጋር ሰላም ብላችሁ ስትጽፉ ሰላም ብላችሁ ስትጽፉ ወደ እንግሊዝኛ እዚህ ጋር ይቀይርላችኋል ማለት ነው። ሰላም። እሺ እንዴት ነህ? እንዴት ኦኬ ከላይ በአማርኛ እንዴት ነህ? ያችሁት እንዴት ነህ? በቃ ያው የምትፈልጉትን እንደዚህ ሰላም ነው። ሰላም አያችሁ። አማርኛ እዚህ ጋር ስትጽፉ ወደ እንግሊዝኛ ይቀይርላችኋል ማለት ነው። ይሄ ነገር በጣም ይሄኛው ደግሞ በጣም ይጠቅማችኋል። እዚህ ጋር ደግሞ እንግሊዝኛ ነው። በእንግሊዝኛ ጽፋችሁ ወደ አማርኛ ለመቀየር ይሄኛው ይሰራል፣ ግን ብዙ አይደለም። ይሄ ይስተካከላል፣ አብዴት ተደርጎ ይለቀቃል። ከዛ በተጨማሪ ፊደሎች ደግሞ እዚህ ጋር አሉ ማለት ነው። በዚህ ፊደል መሰረት ነው የሚቀየርላችሁ። ስለዚህ የእንትኖች ፊደሎች ዲቃላ ፊደሎችም አሉ ከጎን እዛው። እነዚህ ሃይብሪድ ወይም ዲቃላ ፊደሎች ናቸው። ዋ፣ ሟ፣ ሯ፣ ሷ፣ ሿ፣ ቧ፣ ቷ፣ ቿ፣ ቋ፣ ጧ፣ ኳ፣ ጯ፣ ኗ፣ ኟ፣ ዷ፣ ጓ፣ ጇ፣ ዟ፣ ጧ፣ ጿ፣ ዣ፣ ፏ፣ ፏ፣ ሏ፣ ሷ፣ ቧ፣ ኳ። አሁን እነዚህ ወደ መጀመሪያ አካባቢ ነበር መሆን ያለባቸው፣ ግን ችግር የለውም እንደዛም ቢሆን ማለት ነው። ስለዚህ ይህንን መጠቀም ትችላላችሁ። እዚህ ጋር ደግሞ ለእንግሊዝኛ ነው። እነዚህ ኮመን ፍሬዞች አሉ። ሰላም ለማለት ሄሎ ወይም ፒስ፣ እንደምነሽ እንደምን አደርሽ ነው ለማለት የሀወሪው እንላለን ማለት ነው። እንደምነሽ እንደምናሽ ለሴት ለወንድ ሲሆን ማለት ነው። ይህ ስለማለት አዎ እንደማለት ነው። ሶሪ፣ ኤክስኪውዝ ሚ፣ ይቅርታ። እንደዚህ አይነት ይሄኛውም እዚህ ጋር ይሰራበታል። በአፕዴቱ ተለቆ ይወጣል። ነገር ግን ይሄንን አፕሊኬሽን የምትፈልጉ ሰዎች በኢሞ፣ በቴሌግራም፣ በዋትሳፕ አፕ ብላችሁ በመላክ ብቻ
ይህንን መግዛትና መጠቀም ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። ኦንላይንም እናስተምራለን። ኦንላይን መማር የምትፈልጉ ሰዎች ይህን ቁጥር ሴቭ አድርጋችሁ ይህን ለመማር ትምህርት ብላችሁ የምትደውሉት፣ ለአፑል የሚፈልጉ ግን አፕ ብቻ ብላችሁ የምንለኩት ማለት ነው። ስለዚህ ኦንላይን ባላችሁበት እናስጠናለን። እሺ አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ከሀ እንጀምራለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። አሁን እዚህ ጋር ሁለቱ ነው አብዛኛው ሰው የሚመሳሰሉበት፣ ይሄ ፊደልና አንዳንዴ ይሄ ፊደልም እዚህ ጋር ይችኛቱ ሸ ስትሆን አንገት አላት። እዚህ ጋር መሀሉ ክፍት ነው። ቨ ስትሉ ማለት ይሄ በ ነው። ቢ ሳውንድ ነው። በላ ስትሉ ለምሳሌ በ ነው በላ። እዚህ ጋር ግን ቨ ነው። ለምሳሌ ለስልካችሁ ከቨር ለማለት አሁን ከይች ከቨ ከዛ ር ደግሞ እዚህ ጋር ርን ትጠቀማላችሁ። ከቨር ይለያያል ማለት ነው። ይሄ ቨ ነው። ቨ ቡ ቪ ነው የምታነቡት። ይሄ ደግሞ በቡ ቢ። ስለዚህ እዚህ ጋር በደንብ እንደሚለይ ትኩረት ማድረግ አለባችሁ። ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ቺ ቾ ሃ ሁ ሂ ሃ ሄ ህ ሆ ለ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ። የአ ቤት እዚህ ጋር የሚታዩት ትክክል አይደሉም። ስለዚህ የአ ቤት የራሳቸውን አናባቢ ነው። አ ከሆነ ኤ ብቻ ነው። ኡ ከሆነ ዩ ብቻ ነው። ኢ ከሆነ አይ ብቻ ነው። እቺ ኤ አታስፈልግም። እቺን አጥፉ ማለት ነው። ከዛ ከ ኩ ኪ ካ ኬ ክ ኮ ሀ ይሄኛው ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ